ማን ነው? ያማታል አንቺ ገደብ ያማታል። እኔን ያማታል። ምን እያረግሽ ነው? 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 አዩ ሁሌ አንቺ ነው የመጣሽ መበጥበጥ ነው እንዴ? ሁሌ ከኔ ጋር ያሉትን ሰዎች የት ነው የምታውቃት? ተነስተሽ እጅሽ የምትሰነዝሪባት ገና ነው ደማስ የት አውቀሻት ነው? ቆይ ድንገት ዛሬ ባላገኝሽም ሌላ ቀን በሰፊው አንቺ የተፈጠረውን ነገር ሙሉ ረስታችሁ ማለት እንዴት ነው? ያኔ የተፈጠረውን ነገር እንዴት ነው መርሳት የምችለው? በቃ ከዚህ በፊት እንግዲህ ብዙ ነገር አሳልፋችኋል ቤቲ ማለት አንቺ እዚህ ጋር ማለት ነው ካንቺ ጎን ሆኜ ብዙ ነገር ያንቺን እውነታ ሳወጣ አንቺ የሚዋሸሽው ነገር እንዳለ አውቃለሁ። ባይዘው አውቄ ነው ዝም ያልኩት። ገባሽ? እዚህ ጋር ማውራት ካለብኝ እኔ አወራለሁ፣ ግን ቢሶኬ አሁን ነገሮችን ድጋሜ መበጥበጥ ስለማልፈልግ ነው። ፑሽ እያደረግሽው አትገቢ እንዳደርስ እንደዚህ እያልሽው ከሆነ ኦሬዲ ልጁ መስመር ላይ ነው ያለው፣ ራሱን ወደ ማጥፋት ኦሬዲ ራሱን ያጠፋል። ልክ ይወደደን ሰው በቀረብከው ቁጥር ጭራሽ እያፈቀረ ነው የሚሄደው። እኔ ደግሞ ያን ነገር አልፈልግም። እሺ አሁን በራቅሽው ቁጥር እየሞተ እኮ ነው። ቢያንስ ይረሳኛል። አልፈልግም በቃ እንዴ ኦኬ ከሞተ ነው የሚረሳ። አልፈልግም መብት አይደል እንዴ? ልቀቀኝ በቃ አልፈልግም። አይሆንም። አትሄጂም ለምን ብለሽ አይደል የመጣሽው እኮ? ይኸውልህ በቃ አወራን አይደል እንዴ? በቃ አላወራን። የተፈጠረው ተፈጠረ አይደል እኮ። እኔ ከአሁን በኋላ ማውራት አልችልም። በቃ ልቀቀኝና ልሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ያው አንዳንድ ሰዎች ውስጥም እየደወላችሁ ምናምን ሳስላይታችሁ አህሙዬ እንዴት ነህ? ደህና ነህ ወይ? ተሻለህ ወይ? መድኃኒት አገኘህ ወይ? ትኩስ ነገር ጠጣ፣ እንደዚህ ማር ምናምን ብላችሁኝ የኔ ጤንነት አሳስቧችሁ የመከራችሁኝ እህቶቼ እናቶቼ በጣም ከልብ አመሰግናለሁ። በጣም ማለት ነው ማለት ምን ያህል እንደምታስቡልኝ ነው ያወቅኩትና የኔ ህመም የእናንተ ህመም እንደሆነ ነው ያሳያችሁኝ። በጣም ከልብ አመሰግናለሁ። አሁን ደህና ነኝ አልሐምዱሊላህ። ያው ትንሽ በመሃል አለች፣ ግን ደህና ነኝ። አሁን በቃ ደህና ነኝ ማለት ይቻላል። እና ከልብ አመሰግናችኋለሁ። እንዴት ናችሁልኝ እናንተ? ሰላም ናችሁ ወይ? አላችሁ ወይ? ጤንነታችሁ እንዴት ነው? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። ኮሜንት በጣም እያነበብኩኝ ነበረ ማታ። በቃ ከዚህ በፊትም ስንሰራ ማለት ከና አሚር ጋር ከተገናኘን በኋላ ከመጀመሪያው አንስቶ የእናንተን ሐሳብ በደንብ ለመረዳት እያየሁኝ ነበር ኮሜንት እና ሐሳባችሁን በጣም ከልብ ስምጥ ብዬ ነው ለመረዳት የሞከርኩትና በሐሳባችሁ አንፃር የተነሳ በዛ እንትን ዛሬ አዲስ ነገር ይዤ መጥቻለሁ ማለት ነው። ምንድነው ካላችሁ ያው ማለት የብዙዎቻችሁ ሐሳብ ያው ተመሳሳይ ነው። ከዛ ውጭም ደግሞ ያው መጀመሪያ አለ፣ ከዛ በኋላ ደግሞ እንደገና ደግሞ እናንተም እያያችሁ ጉዳዩን ሐሳብ የቀየራችሁበት መንገድ አለ። እኔ እንዲለያዩ ምናምን አልፈልግም። መጀመሪያም ስመጣ አሚርና ልጅቷ ኦሬዲ በመሃላቸው ፍቅር ስላለ በቃ ስለሚወዳት እናንተ ስለሚል ነገሮችን በተረጋጋ መልኩ አረጋግቼ አስተካክየው አንድ ላይ እንዲሆኑ ነበር ሐሳቤ ማለት ነውና ነገሮች ግን ያው እኔ እንደፈለኩት ስላልሆነና በዛ መልኩ ተቀያይሮ ተበለሻሽቶ እዚህ ጋር ደርሷልና ከዛ በኋላ ደግሞ የተፈጠረው ነገር ሁሉ ያው ተፈጥሯል። አሁን ወደ ኋላ መመለስ አንችልም። የተፈጠረው አሚርንም ያልሆነ ነገር ያደረግንበትና ሁሉ ነገር ኦሬዲ ተፈጥሯል። በዛ መንገድ ያው ብዙ የተሰደብኩበት እንትን ነው ይሁን ኦኬ። ምክንያቱም አንደኛ ያው እኔ በኔ ቦታ ብትሆኑ ኦሬዲ ትረዱታላችሁና እኔ ደግሞ ያንን ነገር ዝም ብዬ አይደለም በቃ ኦሬዲ አስቤበትና ማድረግ ስላለብኝ እንደዛ ስላደረኩኝ ችግር የለውም ማለት ነው። ያው አንድ ቀን ሁሉም ነገር ግልጽ ይሆናል እና ምክንያቱም በቃ እዚህ ጋር ልጅቷ ስሟ ጠፍቷል። በዛ ላይ ደግሞ ቤተሰቧ ምናምን አለ። ምን ያህል እንደተጨነቀች ስለማቅ ግዴታ የእሷን ጭንቀት በአንድ በኩል በቃ የሆነ ነገር ማስተካከል አለብኝ። ገባችሁ? ከገባሁበት አይቀር አንዱ ነገር ቢያንስ ማስተካከል ስላለብኝ የልጅቷን ነገር ላስተካከል ብዬ በዛ መልኩ ተስተካከለ ማለት ነው። የተስተካከለው ያው ልጅቷ ያው ያላት እውነቷ ምናምን ወጥቶላታል። ቤተሰቧ ፊትም ደግሞ እንትን ተስተካክሏል። ከቤተሰቧ ጋር ያላት እንትን ያ ነገር ለኔ ትልቅ ነገር ነውና
አንድ እሱን ነገር አስተካክያለሁ። ሁለተኛ ደግሞ ያው አሚር ማይሆን ውሳኔ ወስኖ ወዳልተገባ ነገር ገብቷል እና ይሄ ነገር ደግሞ ያው ይሄም ነገር በጣም ነው የሚያሳስበኝ፣ በጣም ነው ያስጨነቀኝ። አሁን ደግሞ እሱን ነገር ለማስተካከል ነው የመጣሁት። ማለት አሚር ራሱን ወደ ማጥፋት ምናምን ውሳኔ መሄዱ በጣም እኔ አስደንግጦኛል፣ አሳዝኖኛልም እና በምን መልኩ አድርጌ ነገሩን እንደማስተካከል ያው እያሰብኩኝ ነበረ። የእናንተንም ኮሜንት እያነበብኩ ያልኩት ለዛ ነው እና በቃ ማድረግ የምችለው ነገር የሁለቱ መሀል ያለውን ነገር ኦልሬዲ ለእሷም እንትን እንዳልኩት እሷ ጋርም የሆነ ያለውን ነገር እንትን ብዬ ሁለቱ አንድ ላይ ሆነው አሚር የሚፈልገውን ህይወት እንዲኖርና ይሄ ከእንደዚህ አይነት የህፃን ድርጊት የእብድ ድርጊት ራስን ከማጥፋት ራሱን እንዲቆጠብ ለማድረግ ነው ዛሬ የመጣሁት ማለት ነውና ቤቲን ጠርቻታለሁ። ቤቲ ትምጣና በሚችለው መልኩ እሷን ለማሳመን ሞክራለሁ። በሚችለው መልኩ ማለት ነው እሷን እንድትቀበለውና ይሄ ልጅ ቢያንስ በዚህ ሰዓት ያስፈልገዋል ሰው ደግሞ ሌላ ሰው አይደለም የሚያስፈልገው እሷ ነች። በዚህ ሰዓት ከጎኑ ሆኖ እንትን ካላለችው ልጁ ምን ሊያደርግ እንደሚችል አላቅም። ስለዚህ ይሄን ነገር ደግሞ ለማስተካከል ግዴታ ምን ማድረግ አለብኝ መሰላችሁ? ያው እሷን ማውራት አለብኝ፣ ግልጹን ነገር ማለት ነው እና ለማሳመን ሞክራለሁ። ጠርቻታለሁ፣ ትምጣና ያለውን ነገር እነግራታለሁ ማለት ነው። እና ውድ ቤተሰቦች ይሄንን ይመስላል የዛሬው ሐሳቤ የመጣሁበት። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መቆየታችሁን እንዳትዘነጉ እና ሐሳባችሁ ደግሞ ይጠቅመናል። ኮሜንት ላይ እኔ ኮሜንት አነባለሁና ሐሳብ የተሰማችሁን ነገር ተናገሩ፣ ችግር የለውም። ብዙዎቹም ያው ቤቲና አሚርን አንድ ላይ እንዲሆኑ አድርጉና እያላችሁ ነው። እኔም ለዛም ነው የመጣው ዛሬ። ከተሳካልኝ ደስ ይለኛል። የቻልኩትንም ደግሞ እሞክራለሁኝ። ቀደም ብዬ ነው የመጣሁት፣ ቀደም ብዬ ከእናንተ ጋር ላውራ ብዬ ማለት ነው። ስለዚህ ስትመጣ እንገናኛለን። እስከዛ ዝም ብዬ የሆነ ቦታ ቁጭ ብዬ እጠብቃታለሁ። አሁን ነው የደወልኩላት። ስለዚህ ስትመጣ እናወራለን፣ ያለውን ነገር አደርሳችኋለሁ። ከኛ ጋር ቤቲ እንዴት ነሽ? እንዴት ነህ? ውድ ቤተሰቦች መታለች። ያቺ አርፍደሻል ዛሬ ደግሞ ምንድን ነው? ቆየሁ። አዎ እንዴት ነሽ? እንዴት ናችሁ? ሰላም ባያቸው እስቲ። ያው ሙ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ የኔ ውዶች። ያንቺ ውዶች ትችያለሽ። አይ እንደትቀና ኧረ እኔ አልቀናም። እንደምን ቀናለሁ? እና ምን የሚያስቀና ነገር አለ? እኔ ሰዎች ያስቀናሉ። በእርግጥ ግን በጣም ነው የሚወዱት። አዎ እና ዛሬ የጠራሁሽ ትልቅ ጉዳይ ነው ማለት አሁን እዚህ ጋር ያው ሪስፔክት ታደርጊኛለሽ ብዬ አስባለሁ። ለዛም ነው የመጣሽው ስጠራሽ። ሞር ደግሞ እዚህ ጋር የምፈልገው ከኔ ሪስፔክት ውጪ ለፋሚሊዎቼ ሪስፔክት እንዳለሽ ማየት ፈልጋለሁ። ለምን ይሄ ሐሳብ የኔ ብቻ አይደለም፣ ኦኬ የነሱም ነው። እነሱም የሚፈልጉት ነገር ነው እና ያንን ነገር ነው እንወያይበት ብዬ እንትን ያልኩት ማለት ነው። ምንድን ነው ያው አሚር ያለበትን ሁኔታ ታውቂያለሽ አይደለ? ኦልሬዲ ምን እንደተፈጠረ አይተሻል። አንቺም ያው ስለሱ ነው የምናወራው። ምክንያቱም ግዴታ ማስተካከል አለብኝ ቤቲ። እኔ አሁን ጉዳዩን ከእናንተ መሀል ጨርሼ ልወጣ ነበረ። በዚህ መልኩ እሱን ትቼ መሄድ አልችልም። በመጀመሪያ ማወቅ ያለብሽ ካንቺ በፊት እኔ አሚር ነው ጓደኛዬ አይደለም? ካንቺ በፊት የማውቀው አሚርን ነው። ገባሽ? እዛ ጋር እኔ ካንቺ ጎን ሆኜ ነገሮች እንዲስተካከሉልሽ ብዙ መስዋዕትነት የከፈልኩት እኔ የአሚር ጓደኛ ነኝ ብዬ እንትን አላልኩም። ገባሽ? ለምን ጓደኛ አይደለም የአሚር ወንድም ራሱ ብሆን፣ ለምሳሌ ወንድሙ እንኳን ብሆን እሱ በማይሆን መንገድ ከሄደ እኔ ወንድሜ ስለሆነ እሱን አዳልቼ አንቺ እንድትጎጂ አልፈልግም። ለዛም ነው ካንቺ ጎን ሆኜ ነገሮች ወደ አንቺ እንትን ያልኩት ማለት ነው። ብዙ ሰዎች ግን ያው ብዙ ነገር እያሉ ነው። ኢሶኬ ችግር የለብኝም እኔ የፈለጉትን ይበሉ። ግን አሁን እዚህ ጋር የአሚር ህይወት ግዴታ ማስተካከል፣ የሱን ህይወት መስመር ማስያዝ ይኖርብኛል ማለት ከእናንተ መሀል ሳልወጣ። በምን አይነት መንገድ ነው መስመር የምታስይዘው? ያው አሚር ታውቂያለሽ የህፃን ድርጊቶች እያደረገ ነው። ገባሽ? አሁን ምን ላይ እንዳለ የት እንዳለ ራሱ አናውቅም። ገባሽ? አሁን ከመሬት ተነስቶ ሮጦ መኪና ስር ቢገባስ እንደባለፈው ማይሆን ቢሞክርስ? ገባሽ? ለምን ኦልሬዲ ራሱን ስቷል ማለት ይቻላል ልጁ።
ትክክል እያሰበ አይደለም። ምክንያቱም ትክክል ቢያስብ ኖሮ ይሄንን ነገር አያደርግም። ገባሽ? እኔ እንደዚህ አይነት ፍቅር ራሱ እኔ ከባድ ነው ማለት ቆም። ስለዚህ ምንድነው ባይዘው መታደል ነው እንደዚህ መፈቀር ራሱ ላንቺ ማለት ነው። እና ምን ትያለሽ አንቺ? ምን እላለሁ? ከጎኑ እንድትሆኚ ፈለኩኝ። በቃ የተፈጠረውን ነገር ሙሉ ረስታችሁ ማለት እንዴት ነው? የተፈጠረውን ነገር እንዴት ነው መርሳት የምችለው? በቃ ከዚህ በፊት እንግዲህ ብዙ ነገር አሳልፋችኋል ቤቲ ማለት አንቺ እዚህ ጋር ማለት ነው ከአንቺ ጎን ሆኜ ብዙ ነገር ያንቺን እውነታ ሳወጣ አንቺ የሚዋሸሽው ነገር እንዳለ አውቃለሁ። ባይዘው አውቄ ብዙም ያልኩት ገባሽ? እዚህ ጋር ማውራት ካለብኝ እኔ አወራለሁ፣ ግን ኦኬ አሁን ነገሮችን ድጋሚ መበጥበጥ ስለማልፈልግ ነው። ገባሽ? ከዚህ በፊት አብራችሁ ብዙ ነገር እኮ ነው እያወራክ ያለከው ስለ ከዚህ በፊት ብዙ ነገር ልክ ነህ ሰው ያስፈልገዋል ምናምን። አሁን አጠገቡ የሚያማክረው ሰው የሚከታተለው ሰው ምናምን የሚያስተምሩ ሰው ያስፈልገዋል። ግን እኔ ደግሞ ያንን ማድረግ አልችልም። እሱን ሰውነቱ ምናምን ታይ ልንገርህ። እሺ እኔን ተወኝ። ምን ብዬ ነው እኔ ቤተሰቦቼ ሁሉንም ነገር ያውቃሉ። ምን ብዬ ነው እኔ እሱን እጄ ላስተምረው የምችለው? እሱ መታመሙ ምናምን ተሽሎታል። እሱ ችግር የለውም። ይሄ መታመም ጉዳይ አይደለም። ከዚህ በፊት ብዙ ነገር አብራችሁ አሳልፋችኋል። ፍቅረኛም ይሁን በምናምን እሱ ትርጉም የለውም። አሁን ላይ ፍቅረኛ ሆናችሁም ይሁን ኮተት ሆናችሁ እሱ ትርጉም የለውም። እንትን ማለት አልፈልግም። ያው ኮተት ልበለው ምን ልበለው ታዲያ? ስለዚህ ቆይ ልንገርሽ እና ያን ነገር እንዳለፈው ይለፍና አሁን የዚህ ልጅ ህይወት ብዙ ሰውን ያሳስባል። ገባሽ? ቢያንስ ይሄ ልጅ ለቤተሰቡ መኖር አለበት። ገባሽ? ስለዚህ ቢያንስ ወደ ራሱ ተመልሶ አእምሮ ቢያንስ ጭንቅላቱ እስኪሰራ እንኳን ከጎኑ መሆን አለብሽ። በቃ እንደዛ ነው የኔ ሐሳብ። እኔም የአሚርን ክፉ አልፈልግም፣ ግን እኔ ደግሞ ከጎኑ መሆን አልችልም። ለምን? በቃ አጭር አማርኛ አልችልም። በቃ እኮ ለምንድን ነው የማትችይው? ማለት ነገርኩህ እኮ እኔ እንዴት ነው ከሱ ጋር ያንን ሁሉ ነገር ረስቼ እንዴት ነው ልመለስ የምችለው? አንተ ራሱ ስታስበው እንዴት አሰብከው? ግን አይደለም ግዴታ ነው። በዚህ መልኩ እሱ እንደዛ የሆነ ያንቺ እንትን እዚህ ጋር ያንቺ ምቾት አይታየኝም። አሁን ገባ ነው? አይ ስለኔ ምቾት አይደለም። ኖ አሁን ለምሳሌ ባለፈው አሁን እሱ አንቺን አፈቅራለሁ ብሎ ስምሽን ስላጠፋ የሱን ምቾት አይቼለት ያንቺ በዛን ያክል ተጨንቀሽ ያንቺን ጭንቀት ትቼ ከሱ ምቾት ጋር ሆኜ እሱ አንቺን ስለማግኘት ስለሚሰራው ነገር ከሱ ጎን ሆኜ እሱን እንትን አላልኩም። ገባሽ? ጭንቀት ውስጥ አለሽበት። ስለዚህ ከዛ ጭንቀት መውጣት አለብሽ። አዎ ይቅርታ፣ በጣም እኔ ላደርግ አልችልም። አሁን ደግሞ እሱ ያለበት ነገር አሳሳቢ ነው። አንቺ ማድረግ አልችልም ከምትዩ በላይ አሳሳቢ ጉዳይ እሱ። እንዴት ነው እኔ እሱን ያንን ሁሉ ነገር ረስቼ አይሆንልኝማ። ብፈልግ ራሱ አልችልም እኮ ነው። አሁን ምን ነው ማትችው? ምንድነው የሚያቅትሽ? መሞከር ቢያንስ ለምንድን ነው እሱ ሞክረው? አልፈልግማ በቃ አሁን ትችያለሽ። ደግሞ ቤቲ ለምን መሰለሽ ቀላል ነው ይሄ፣ ላንቺ ከባድ አይደለም። ምክንያቱም አሚር ማለት ዝም ብሎ ከመሬት ተነስቶ አይደለም እንትን ያለው፣ ብዙ ነገር አሳልፋችኋል። እሱ እናውቃለን አይደለ ቤቲ? ኖ አይደለም፣ ብዙ ነገር ብዙ በቃ አብራችሁ የበላችሁ ሰዎች ናችሁ። አብራችሁ ስቃችኋል፣ አብራችሁ አልቅሳችኋል። እና ዛሬ የመጣ ሰው ቢሆን ይከብድሻል። እኔም አላስጨንቅሽም፣ ግን ብዙ ነገሩን የምታውቂው ልጅ ነው። በዚህ ሁኔታ ሆኖ ደግሞ ከጎኑ ካልሆንሽ እኔ ደግሞ እኔ ምንም ቢፈጠር ይሄንን ማድረግ አልችልም። በቃ እኔ ጭራሽ ከህይወቴ እንዲወጣ እንጂ ጭራሽ ነው ሄጄ ምናምን ራሴን መበጥበጥ አልፈልግም። ምንም ሆነ ምን ማለት ነው። እኔ ካሁን በኋላ ስለሰው ምቾት አይመለከተኝም። ታይ ቤቲ እንደዚህ አትበይ። በቃ ነው አንዳንዴ ለራስሽ ብቻ አይደለም ማሰብ ያለብሽ፣ ለሰው የሚባል ነገር አለ። ለሰው መኖር አለብሽ። ይሄ ልጅ በአንቺ ምክንያት የሆነ ነገር ቢሆን አስቢው ምን እንደሚፈጠር። ስለዚህ ለምንድን ነው የራስሽን ምቾት ብቻ የምታስቢው? በቃ የራስሽን ምቾት ብቻ አታስቢ። ሌላውን ነገር እናስተካክለው። እኔም ከጎናችሁ ነኝ። አብሬ ያለውን ችግር እናስተካክለው። ምንድነው እሱ እናስተካክለው? አሁን ቢያንስ ማለት ነው እንደዚህ ለመምከሩም ለሁሉም ነገር እኮ አንተ አለክ። እኔን አሁን እንዳማከርከኝ ሄደ እሱን አሚር ይሄ ነው በላ መከራው አሁን ተደፍኗል፣ ልቡ ተደፍኗል። ስሚ ቆይ አንድ አእምሮ ሁሉ ነገር እኔ ደግሞ አእምሮዬ ማለት ነው በጭንቀት ተደፍኖ ገና ሪላክስ ያላደረገው እኮ ገባኝ። ምን አለ መሰለሽ ስሚ አሁን የምፈልገው ነገር ነገሮችን ቢያንስ ማለት ነው አይደለም አንተ ተራርቀሽ እየገፋሹ ከሚሆን
ቀርበሽው በሰላሙ መንገድ ይሄ ልጅ እኮ አእምሮን ማስቀየር ትችላለሽ። ብዙ ነገር እኮ አንድ ላይ እንድትሆኑ አይፈቅድም። ለምሳሌ እምነታችሁ ራሱ ይከለክላል አይደል? አንድ ማለት ከባድ ነው፣ የማይሆን ነገር እኮ ነው። ስለዚህ ይሄንን ነገር ግን ፑሽ እያደረግሽው አጠገቤ እንዳትደርስ እንደዚህ እያልሽው ከሆነ ኦልሬዲ ልጁ መስመር ላይ ነው ያለው፣ ራሱን ወደ ማጥፋት ኦልሬዲ ራሱን ያጠፋል። ልክ የወደደህን ሰው በቀረብከው ቁጥር ጭራሽ እያፈቀረ ነው የሚሄደው። እኔ ደግሞ ያን ነገር አልፈልግም። እሺ አሁን በራቅሽው ቁጥር እየሞተ እኮ ነው። ቢያንስ ይረሳኛል። አልፈልግም በቃ አሁን ኦኬ ከሞተ ነው የሚረሳሽ። አልፈልግም መብት አይደል እንዴ? እንዴውም እኔ በቃ ሲጀምር ጌታን እስካወራሽ አንተ ስለሆንክ ነው ያናገርኩት። ፖዚቲቭሊ መንገድ እንድታወሪ ዳረቴስ በካ ያማረሜኮ ጭራሽ እንዴት ነው ተቀራርባችሁ የምታወሩት? እንዴት ነው ደስ የምትሉት? አቋረጥኳችሁ። በጣም ይቅርታ። አንቺ ወደዛ ጠጋቢ ኖርማል ምንድነው እያወራችሁ? ከማን ጋር ነው ምን እያወራችሁ? አንቺ ማነሽ? ማን ስለሆንሽ ነው አንቺ የምታወሪው? እሱን ማነሽ? ጭራሽ እንዴት ነው ቀርበሽ የምታወሪው? ቆይ ከኔ መጣሽ ወደዛ እኮ ከኔ መጣሽ። ተከትዬ ነው እዚህ መጣሁት። ምን ልታረግ እንደሆነ ከማን ጋር እንደምታወራ ማን ነው የምትከታተኝ? ማነች እሷ? ለምንድን ነው የምትከታተኝ? አንቺ ማነሽ? ማራታለሽ ሄደሽ ካሜራ ጋር እንትን አትይም እንዴ? ማነሽ አንቺ? ከሱ ጋር እንትን ምንድነው? ቆይ አይደለ እንዴት መጣሽ? ለምንድን ነው የምትከታተኝ? ማነሽ አንቺ? ለምንድን ነው የምትከታተኝ? አዩ ማነሽ አንቺ? ቆይ ለምንድን ነው የምትከታተኝ? ምን ፈልጋ ነው? ምን ይፈልጋችሁ? ማነሽ አንቺ? ትለኛለች እንዴ? የምትከታተኝ አታውቂኝም? ማን እንደው? ቆይ ለምንድን ነው የምትከታተኝ? ማነች እሷ? ለምንድን ነው ማነች? ምን ፈልጋ ነው? ሲጀመር ያልገባ ነገር ማለት ነው። ከሱ ጋር አንተ እሷን ለማስታረቅ የምትሄደው ነገር እሷ ሌላ ነገር ካንተ ፈልጋ ነው። ምን አገባሽ? ለምንድነው ነገር ደግሞ ብዙ የሚያገባኝ ነገር አለ። ገባህ አይደለ? በጣም ብዙ የሚያገባኝ ነገር አለ። አንቺ ራሱ ያምሻል ተደረሱ አታፍሪም እንደ መጥተሽ ስታናግሪ ነው ያወራና ራሽ ደግሞ ፊት ለፊቱ እንዲድቅን ብለሽ ምንድነው? እስኪ ቆይ ምን ፈልገው ሲጀምር ምን ነው መጣጣው ራሱ ያምሻል እንዴ? አይምሮሽን ያምሻል። አሁን ቪዲዮ እየቀረጽን ነው ቢያንስ ዝም ብለሽ እናወራለን። ጨርሱና እናወራለን። ሲጀምር አንቺ አታፍሪም እንዴ? አታፍሪም? ዝም በይ በእናትሽ ወደዛ። አንተ ነህ የምታስደፍረኝ እዚህ ቤት። ሲጀምር አደብ ግዢ። ያምሻል እንዴ? ዝም ብለሽ ሰው ላይ አትዝለይ። አሁን ለምንድን ነው የመጣሽው? ነው ሀያትን አሰናበትኳት። እቺ ማን ነው ስሟ? ማን ነው? አንቺ ገደብ ያማታል። እኔን ያማታል። ምን እያደረግሽ ነው? 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 አዩ ሁሌ አንቺ ነው የመጣሽ መበጥበጥ ነው እንዴ? ሁሌ ከኔ ጋር ያሉትን ሰዎች የት ነው የምታውቃት? ተነስተሽ እጅሽን መሰነዝሪባት ገና ነው ደማስ። የት አውቀሻት ነው? ቆይ ድንገሽ ዛሬ ባላገኝሽ ሌላ ቀን በሰፊው አንቺ ወላሂ ሌላ ቀን አገኛታለሁ። ምንድነው? ከማናት እንደ በእናታችሁ ማነች? ጎዳችሽ? ምን አይነቷ ምንድነው? ጎዳችሽ ደግሞ? በዚህ ልትረግሽ ምንድነው? አይነት ነገር ነው እያስመታኝ ነው። ምንድነው? እኔ ማስመታሽ ምንድነው እኮ እኔ ምንድነው ማስመታሽ? ቤቴ እኔ አንቺን አስመታሻለሁ? ስሚ እኔ አንቺን አስመታሻለሁ? ምን አደረኩ? እቺ እብድ ናት። ታያት በእናትሽ ያማታል እንዴ? በእናትሽ ስሚ ምንድነው? ንገረኝ። ቆይ እኔ እንዴት ነው ቆይ ማስመታሽ? እና እንዴት ነው ዝም ብላ የምትመታኝ? እኮ እያየሽ አይደል እንዴ? ልጅ አላውቃትም። ዝም ብላ የኔን ህይወት መበጥበጥ የምትፈልግ እብድ ነች። አታልቅሽ በእናትሽ። ሲያስጠላ አቦ አታልቅሽ ምናምን አትበለኝ። ሁሉ እሺ። ወይኔ ጉዴ በእናትሽ አይደለም
ማለት እንዴት እዚህ መጣች? እንዴት ነው አላውቅም። እኔ ተከታትላይ ምን አውቄ ነው ያላውቅም። ማነች? እሺ ያና ምን ኖረው እሄድላታለሁ። እሺ ይቅርታ በእናትሽ አይ ጥል ከፈለገች እኔ ማለት ምንድነው? ለምን መጣችኝ? እኔ አላውቅም። ምን ልበልሽ? እኔ ምን አውቄ? አይተሻል አይደለ? የተፈጠረውን እኮ አብረን እኮ ነው። እኔ ላወራሽ የመጣሁት እኮ እኔ እኮ ከየት እንደመጣሽ ራሱ እሺ፣ አታልቅሽ በእናትሽ እኮ አታልቅሽ። እሺ አታልቅሽ። በቃ ይቅርታ እኮ ይቅርታ። እሺ እኔ ምን ላድርግ? እሺ ነይ ቆይ፣ እንደዚህማ አትይጂ፣ እንደዚህ አትይጂ። ኖ አህሙ በእናትህ ልቀቀኝ። እኔ ለራሴ ከፋኝ ሰው ነኝ። እሺ እኮ ገባኝ። እሺ ግን እንደዚህ ምንድነው? ልቀቀኝ፣ አልፈልግም። አሁን ቤት በእናትሽ አይሆንም። በዚህ መልኩ እንድትሄጂ በቃ ተወኝ፣ ልቀቀኝ፣ አልፈልግም። እኮ እሺ እንድትሄጂ አልፈልግም። እኔ ደግሞ እንደዚህ ነው የምትመታኝ እኮ። ታዲያ እንደዚህ ሆነሽ እንዴት ትሄጃለሽ እኮ? አትሄጂም። ለምንድን ነው የምትሄጂው? በቃ ይቅርታ። እኔ ይቅርታ የጠየቅኩሽ አይደለም። እኔ ካስመታው ከመሰለሽ ማለት ነው። እኔ አላቅ። እሺ ልቀቀኝ፣ በቃ አልፈልግም። አይሆንም። አትሄጂም። እኔም ብለሽ አይደል የመጣሽው እኮ። ይኸውልህ በቃ አወራን አይደል እንዴ? በቃ አላወራን። የተፈጠረው ተፈጠረ አይደል እኮ። እኔ ካሁን በኋላ ማውራት አልችልም። በቃ ልቀቀኝና ልሂድ። ይቅርታ እየጠየቅኩሽ እኮ ነው እኮ። እሺ አልኩህ እኮ። እሺ በቃ እሺ። እንዴ ዝም ብላ እንዴት ነው ድንገት መታ የምትመታኝ እኮ? ታዲያ አሁን ምንድን ነው? እሺ እጄን ልቀቀኝ፣ በቃ አልፈልግም። አሁን ልቀቀኝ። አይሆንም። እዚህ ጋር ሄዳችሁ ልትጣሉ ነው እንዴ ደግሞ? እዛ አህሙ አይሆንም ካልኩሽ አይሆንም። በቃ አብረን እንሄዳለን። አብረን ስሚ ተረጋጊና አብረን እንትን እንላለን። እሺ ሂጂ። ለምን ልጠይቃት? እሺ እኮ ለቀቀኝ። እኔ እኮ ትጠይቂያታለሽ። አይሆንም። የማይሆን ነገር ነው የሚፈጠረው። ቤቲ ዝም ብለሽ ሄደሽ ምን ልትሆኚ ነው እኮ? አብረን ነው የምንሄደው። መጀመሪያ ተረጋጊኝ። ከዛ በኋላ ሄደን እናናግራታለን። መጀመሪያ ተረጋጊ እኮ ልንገርሽ። እሺ ልረጋጋት ወይም በቃ መጀመሪያ ተረጋጊ። ከዛ በኋላ ነይ ቁጭ በይ። አቶ ቪዲዮን አቋርጦ በእናትህ ምን አይነት ነገር ነው እንዴ? ነይ ቁጭ በይና ከዛ በኋላ እንዴት ትመታኛለች? ቆይ ማን ስለሆነች ነው እሷ? ኧረ በእናትህ እኮ ተረጋጊና እንጠይቃታለን። አሁን ከፈለግሽ አሁን አብረን እኮ ግን ተረጋጊ። መጀመሪያ ለምንድን ነው አንተ የምትጠይቃት? እኔ ነኝ የምጠይቃት። እጃናግራታለሁ። ትጠይቃታለሽ ግን እንደዚህ አይደለም። እንረጋጋ። እሺ መጀመሪያ በቃ ተረጋጊና ከዛ እኮ ችግር የለውም። መጀመሪያ መረጋጋት አለብሽ። ሙላናግራት በእናትህ እኮ ታናግሪያታለሽ እኮ። እሺ እኔ ይወጣልኝ በእናትህ እጂ ላናግራት እኮ ታናግሪያታለሽ። ግን እኮ ትሄዳለች። የት አባቷ ነው የምትሄደው? እኔ እጠራታለሁ ደውዬ። ታውቃታለህ? አዎ አውቃታለሁ። እንዴት ነው የማላውቃት? አውቃታለሁ እኮ እኔን ተከታትላ እኮ ነው የመጣችው። ስለዚህ ተረጋጊና ያለውን ነገር እኔም ራሴ እኮ ልጠይቃት ፈልጋለሁ። እኔ አልጠራሁትም። ምን እንዴት ነው ማስመታሽ? እሺ እንዴት ነው ድንገት ገብታ እኔ መታኝ የምትሄደው እኮ? ቆይ እኔ ቤት እሷን ቀጥሬ አንቺን ለማስመታት ነው እሷን የምቀጥረው? ልጅቷ እብድ ነች። አታውቂያትም ልጅቷን እንዴ? እብድ። እሺ በቃ አሁን እኔ ልቀቀኝ፣ እንዳትይዘኝ በቃ በማርያም። እንደዚህ ሆነሽ አትሄጂም እኮ አህሙ። ይኸውልህ ምን እንደሆነ እንደዚህ ሆነሽ ሂጂ ካላወራሁት አይወጣልኝም እኮ። ማውራቱ አልፈልግም ካንተ ጋር። ልቀቀኝና ልሂድ። ኧረ ቤቲ ምን እያልሽ ነው? በእናትህ እንዴት እንደዚህ? አሁን እኮ ሄደሽ ሌላ ነገር ነው የሚፈጠረው እዛ። እናናግራታለን አልኩሽ አንዴ። አብረን ሄደን እናናግራታለን። ግን መጀመሪያ መረጋጋት አለብሽ አቦ። ይሄ ደግሞ በእናትህ አዩ ማለት በጣም ቆይ ችግር የለውም። ቆይ ዝም ብላ ሁሌ እየመጣች እኔን እንትን ማድረግ ነው እንደ ስራው። ችግር ውስጥ ነው የከተተች። ከዚህ ይሄ ስንት ነገር። ተረጋጊ፣ አታልቅሽ። አሁን